እንዴት ናችሁ? ሰላም ነው? ይሄ የምታዩት ጅብ ነው። እቺን ትንሽዬዋ ጅብ ነች። ይሄም ጅብ ነው። ይታያል መሰለኛ እና ውሻም አለ። የጅብ ቤት ውስጥ ነው ያለሁት። አልወጣም። መንግስት የጠየቁት ጥያቄ እስኪመልስ ድረስ ከዚህ ከአራዊት ቤት አልወጣም። ምክንያቱም አራዊቱ ቤታቸው እየተጨፈጨፈ ነው። ወጥተው መኪና እየገጫቸው ነው። እኖ ተንከባክቤ የነበረውን ቦታ መንግስት በሰዓት ኢንቫይሮንመንት ላይ ግሪን ሌጋሲ ላይ እንግዲህ ታውቃላችሁ ብዙ ነገር ነው ጠቅላይ ሚኒስቴራችንም የሚናገሩትና እየተደረገ ያለው ነገር ስላልተመጣጠነልኝ ነውና ለነዚህ እንስሶች ቤትና እንስሶች እንዲጎዱ እንደማይፈልጉ አውቃለሁ ጠቅላይ ሚኒስቴሩ። እርሶ መልስ እስከሚሰጡኝና የኦሮሚያ ፕሬዝዳንት መልስ እስከሚሰጡኝ ድረስ በዚህ ጉዳይ ላይ እየተደረገ ያለው ነገር ዲቴል ካላዩልኝ ከዚህ ቤት አልወጣም። በተረፈ ባዮ ላይ ያለውን ዩቲዩብ ቻናል ተጫኑና ዲቴል ማወቅ ከፈለጋችሁ ግቡና እዩት። ዛፍ መቆረጥ የእንስሳ ህይወት የዱር አራዊት ህይወት መጎዳት መቆም አለበት። በቃ እንወዳቸዋለን። ዛፍ እንወዳለን፣ የዱር እንስሳ እንወዳለን። ትንሽ አስመራችሁ እንድታዩልን እንላለሁ። አመሰግናለሁ። ተመልከቱት። ይሄ ዛፍ አያምርም? እነዚህ ዛፎች አያምሩም? ግን አሁን እንዲህ ሲጨፈጨፉ አይደብርም? ያው ልጅብና ውሻ ተስማምቶ አንድ ላይ ሲኖር ውሻዋ በቃ ትጫወታለች። ውሻዋ እጅስ አንቺ እሱም እንዲጫወት እኮ ነው። ያው ቆይ ላሳይ። እንዴት ነው ፍሮንት ማረገው? ቪዲዮውን ስትነካ ዝም ብለህ ስክሪኑ ላይ ስትነካ ቪዲዮውን ሮቴት የሚያደርግ አለ፣ ፍሊፕ የሚያደርግ ማለት ነው በአራት ማዕዘን። አውዚ ቢላይ ቀጥ ብሎ ከስክሪኑ ስም ይወጣ ነው የሚመስለው። አዎ ቆይ ስክሪኑን አገኘው። እንዴ ትልቅ አድርገው። ለፍራሽ አከተተው እኮ አንተ ካሜራውን ትልቅ አድርገው። አረ ፈጣሪ ይጠብቅ። የምር ጅብን አምኜ እኔ እንደዚህ አልቀርባቸውም ማለት ነው። እኮ ጅብ ትንሽ ትንሽ ያናያት የዚህችን እናት ነው የገደለው። ዩቲዩብ ላይ ግባና አየውና የዚህች እናት ነው ስትሞት እያሳደግኳት ያለው ትንሽ ይዋ። ይሄም ደግሞ መኪና ገጭቶታል ነው። በጣም የተጎዳጅ ነበር። ሶሪ የምር አረ አንተ እኔ ጋር ሊጠጋ መስሎት እኮ ነው የሚጮው ውሻው። ኦኬ ሊከላከልልህ ነው ማለት ነው ውሻው። እኔ ጋር የሚጠጋ መስሎት። ጅቡ እኮ ምንም አያደርገኝም እኮ እሱ ዝም ብሎ ያሽቃብጣል። ውሻ ያሽቃብጣል። ፈጅሪ ማስበላት ነበር እቺ ድንጋይ ጅቡ ራሱ እቺ ቅንጥራም ውሻ ነች። እሺ ከዚህ ናሽ ልብዳት ምን አደረገች እንደው ያሬድ? አረ ይዞራል። ቆይ ምንድን ነው የሚመገቡት? ያሬዶ ምንድን ነው የሚመገቡት? ስጋ ሌላ ምን ይበላሉ? እኔ እኮ የምሰራው እንዴት ነው ባጀት ምናምን ሳይከብድም ጅብ በጣም በሊታ ነው በነገራችን ላይ። እባክህ እኔ ለእነሱ ነው የምፈጋው። ኬክም ይብሉ እናቱንና ሰው ራሱ ኑረለት ይሸመጥጥ የለ እንዴ? ማሜ ሂጂ አንቺ ናሽ ልብዳልሽ። ሂጂ ከኔ ጋር ስሪያ ልትጀምሪ ነው እንዴ? ሂጂ የውሻ እናት ነረ ልጆች ታብታብ ኮፒሊንግ ጋር ያመረረ ሰው እኮ እንደው መቼም ታብታብ ኮፒሊንግ ጋይስ። እኔ ማሜ የመረጃው ኖርማሊ ያሬዶ ምን አለ መሰለህ ያው አራተኛ ቀን ይዙ ውስጥ ውጭ ሀገር ቢሆን እኔ ሰው ከጅብ ጋር ብቻ ተጠጋ ተብሎ ይወራለታል። ለኢንቫይሮንመንት መከፍለው መስዋዕት እንዲታይልኝ ነው። እኔ በቃ ለተፈጥሮ ለእንስሳ ያለኝን ፍቅር እዚህ ድረስ አብሬያቸው እየሆንኩኝ ነው የማሳየው። ምክንያቱም ሁሉም ያወራል፣ ወሬ ነው አይኖረውም። እኔ እኖረዋለሁ። ሁሌ ስታይኝ ከእንስሳ ጋር ጫካ ነኝ፣ እየኖርኩት ነው። እምለውን ነገር እምለው
የምትለው መኖር ከባድ ነው ማሜ ታውቃለህ ምለውን እየኖርኩ ነው ያለው ለኢንቫይሮንመንት ነው ለእንትን እኔ ብቻዬን ይሄን ያህል ክብር አለኝ እኔ ብቻዬን ይሄን ያህል ክብር አለኝ ተቀባ ስለ ኢንቫይሮንመንት የሚያወራ ሚዲያ ምናምን ኡታውን አይታል ኢንቫይሮንመንት አንድ ሰው የለም የታሉ የሉም እንግዲህ እኔ ትልቅ ልጅ ነው አይደለ ፌስቡክ ምናምን አጥቃለሁ አንዱ ሳይቀርቶ ይመስላል ኢንቫይሮንመንት ላይ ያሉ ድርጅቶች ሳይዩ ይመስላል አንድ ሰው የለም እንደሌለ እንዲታይ ፈልጌ ነው አንዳንዴ በውስጥ የገባን ነገር ሪሰርች ማሳየት አለበት ለህዝቡ ማለት ነው እንጂ መንግስት በዛት ፓርክ እየሰራ ጫካ ፕሮጀክት ብሎ እየሰራ ምናምን ብሎ አሁን እኮ ምናምን ያለ this time ላይ እንደዚህ ዝም ብሎ የሚያይ ማለት የመጨረሻ ሞት ነውና እኔ እንዴ ቆም ብሎ ሰው ያለውን ሪያሊቲ እንዲ ይፈልጋለውና አሁን የተረዳው ነገር ምንድነው የሚዲያን ውሸት ነው የተረዳውት ጣም የሚዲያን ውሸት የሚዲያን ግርግር የሚዲያን ጋጋታና ምንኖረውና የሚወራው ሁለት አይነት ካልሲና መነጽር መሆኑ ላይ እናታች መሆኑ የሚባለው ነገር እንትና ለመሆኑን ነው የገባኝ ነገር ምን አለ መሰለ ያሬዶ አሁን ላይ ኢንተራክሽን ተልቁ ህዝቡ አንቺ ዝም በይ እና ሽድዳ እኔ አንተ ጋር መጣለው እዛ በእናት እዚያ አትምጣ ምግብ ላይ ይጣላሉ ምግብ ላይ ሲሆን ይጨቃጨቃሉ ምግብ ሰጣቸው ኮን አሁን እየበሉ ስለሆነ ነው ምግብ ላይ ይጣላሉ ከምግብ በኋላ ፒስ ናቸው አይዞ አባቴ እና እኔ ተመችቶኛል እሺ ምንድነው እኮ ለኔ ምንም ማለት አይደለም ከመወዳቸው ሰዎች ጋር ነው ያለሁት ኦሬዲ አዳፕት አድርጋቸዋል ለኔ አም ኢንጆይ ምንም የደበረኝ ነገር የለም ግን ዝም ብዬ ነገር እስከ መጨረሻው ማየት ፈልጋለሁ ምን ነገር ሀፕን እንደሚያደርግ እስቲ ለኢንቫይሮንመንት ያላቸው ቦታ የት ነው አለበለዚያ ለምንድን ነው የምለፈው ኢንቫይሮንመንት ብዬ ቀደዳ ከሆኑ ምን ያደርጉልኛል ቀልዳለ እንዴ በኢሳት እዚህ ቅርብ ከተማ ላይ ሰው ጅብና ውሻ እንደዚህ አላምዶ ይኖራሉ እኮ በፍቅር ዝም ብለው ምግብ ሰዓት ሲደርስ ነው እንጂ ጅብና ውሻ እንደመሆናቸው መጨራረስ ነበረባቸው ይሄን ያህል መጠጋጋት የማይችሉ ሰዎች ናቸው ሰው ገና የማይደርስ እኮ ነው ልጅ ያሬድ ይቅርታ አድርግልኝና በገንዱማ በጦርነት ምናምን ሰው እየተበላላ ያው እነዚህ አንድ ላይ እየኖሩ ነው ያሬዶ ይሄንን የማይደርስ ማለት ነው የሆነ አንድ ጅብ አሁን ለምሳሌ የሆነ ጊዜ ላይ ድሬዳዋ ማለት ነው ሰዎችን እንዳይበላ ጅብን አዳፕት አድርጎ ከራሱ ጋር እንትን የሚል ልጅን ኢቲቪ ላይ ቪዲዮ ቀርጾ ኢንተርቪው አድርገውት እንዴት ነው የተላመድከው ከጅቡ ጋር ምናምን እያሉ ወላይ ሱም ቪዲዮ ሳይ የሆነ አይምሮዬ ውስጥ ፈጥኖ የመጣው ያንተ ነገር ነው ዋትስአፕን ምክንያቱም አንተ እንደውም ለሚዲያው ቅርብ ነህ እንግዲህ እዚሁ ነው ያለው ገብቷል አይደለ ድሬዳዋ እንኳን ሄዶ ሪካርድ እያደረጉ እዚያ ተገባቸው ያለው ሰው ይሄ ሰው አርቲስት ነው ያውም እኮ እኔ ሌላ አዲሽናል ነው ከኮሜዲ ከስዕል ከምናምን ውጭ አዲሽናል ነው ሰው ይሄን ነገር ለምንድን ነው የማያደርጉት ቀርበው ማለት ነው ለህዝቡ አንታው ለምሳሌ አርቲስቱ ነህ እንዴት በዚህ ቦታ ላይ ተገኘ የሚለውን ነገር ለማህበረሰቡ የሆነ ትምህርት ሰጪ የሚሆን ነገር ካንተ ብዙ ነገሮችን ለሌሎች ሼር ማድረግ ይችላሉ ነበር ገባ ግን እስቲ አንድ ሚዲያ ላይ ከራስ ፕላትፎርም ከራስ ሶሻል ሚዲያ ውጪ የትኛው ሚዲያ ላይ ያየውኝም ይሄን ነገር ማለት ነው for what reason ከነፊን ጃቤሰኑ ጀራ ብራጅሩ ኒላለ ነው በር ጀራ wallahi isabar kan sirimu mucha wara besa to ko guddis gechu daddawa de mani video godani ETV irratti agarsiisu me mucaan kun naannoo finfinnee jiraata video record gochuudha interview sa gochuudhaaf qollaa isaanii jira garuu waan tokko quban qabaatan gaafanni waan tokko miidiyaa irratti tokko dogoggore garuu itti fiiganitti duuduu fiduu biyya keenya jechuun naaf gar miidiyaa jecha kanatti ma video jechu qabdu nama jabeessanu waan gaarii irratti nama jabeessanu beektaa yoo tummaa afaan hamaa tokko dubbate miidiyaan kun yaareediin qofa hin beekna bar tuuti jecha tokko dubbate yaareedo ስንቶር ጥሩ ሳውራማ ምን ጥሩ ሳውራ እኮ ምንም ነገር የለም ተሳደበ ግን ተብሎ ያውላ ሰው መንግስትም አሰረኝ ጸጉሬን ላጨኝ ምን አለኝ ያቺ ነገር ለምን መንግስት በአንድ ቀን ሰማ ለምን ይሄንን ደሞ አልሰማም ዛሬ ያን ሲሆን የምሬ ነው ማለት ያሬዶ አጠር ያለች ቪዲዮ ላክልኝ እኔም በራሴ በኩል የተሰማኝን ነገር ማምን እንደምትሰራ ያካለው ማምን አዎ ብቻ ደሞ ያንተን ፈልጋለሁ ያንተን ደሞ እኔ ራሱ ፈልጋለሁ
የምር በጣም አንዳንዴ የሀገራችን ጉዳይ እንዳትናገር ዝም እንዳትልም በሁለቱም ቦታ ይፈታተናል ገባ በጣም ይጨንቃል የምሬን ነው ማለት ጸጥ እንዳትልም ነገሮች እየኮረኮሩ በግድ እንድታወራ ነው የሚያደርግ ይሁን እንዳታወራ ደግሞ ታውቃለህ የሀገራችንን ነገር ገባ ይሁን ሁለት የተጣመረ ነገር ነው የሆነ ምስቅልቅሉ ይወጣ ብቻ በጣም ነው የሚደብረው የምር በጣም ነው የሚደብረው የታለ ያውላ ድርጅት ኢንቫይሮንመንት የሚለው የታለ በቃ የታለ እንዴ የኔ ኢንቫይሮንመንትነት መስዋዕት እዚህ ድረስ ነው የኔ የተፈጥሮ መስዋዕት የኔ የእንስሳና የሰው መቆርቆር እዚህ ድረስ ነው ሰላም አቡል ፋይድ ዌልካም ገለቶማ በጣም ሰላም ያሳያለው እኔ ትንሽ አንድ ነገር ማወቅ ፈልጋለሁ ልጅ ያሬ ያደረገው ነገር ጥሩ ነው ነገር ግን ሰው መጥቶ እንዲያሳድግ እሱ ፍቃደኛ ነው መጀመሪያ ሁለተኛ አመቺ መሆን አለበት ለምን እሱ ያለበት እንስሳ ሰውን እንዳይጎዳ ሰውን ደግሞ መጥቶ ለማየት እሱ ምን አይል ዝግጁ ነው እኛ መጥተን ለማየት እንፈልጋለን የሚሉ ሰዎች ይኖራሉ ነገር ግን እዛ ቦታ ላይ ምናልባት ይሄ እንስሳ ነው ሰው ሊጎዳ ይችላል እንዴት ነው ልጅ ያሬድ አንዳንድ ነገሮችን ገለጽ ማድረግ አለበት ይሄ ነው እኔ እሱን መጠየቅ የፈለኩት ጥሩ ጥያቄ ነው ያሬድም ይመልስበታል እኔ ደግሞ እንደማስበው መጀመሪያ መደረግ ያለበት ማለት ነው ያሬዳውን ላይ ያሳሰበው ያለው ሌላው ቪዚተር ሂዶ ያንን እንስሳ እንዲጎበኘው ሳይሆን እሱ ራሱ በዚህ አሁን ባለበት ሌቭል ላይ ለእንስሳቶቹ ለምሳሌ መብል ያስፈልጋቸዋልና እነኚህ ለነሱ የሚቀርብ የምግብ አይነት ደግሞ ኦፍ ኮርስ በብር ሊገዛ ይችላል ቆሾቆ ይፈልጋል የምግብ አይነት ቢሆን እንኳን ብር ይግድ ይፈልጋል አይደለ ሶ በሱ ሌቭል እንኳን እየጠየቀ አይደለም የልጅ እስካሁን ድረስ ባለው ሁኔታ በራሱና ሜቢ ከሚቀርቡ ሰዎች ጋር ነው ይሄንን ነገር ፊክስ ያደረገ ያለው ሶ አሁን ላይ የነሱ ቤት እየፈረሰ እንስሳቶቹ ላይም ሌላ ችግር እየተከተለ ስለሆነ ለምን ይደረጋል ነው መንግስት አሁን ለምሳሌ ግሪን ሌጋሲ በሚል አረንጓዴ ልማት እየተባለ ተፈጥሮ ጋር ማህበረሰቡ ተዛምዶ እንዲኖር ተብሎ የሆነ ፕሮሞት የሚደረግ ብዙ ነገሮች አሉ በሚዲያችንም ጭምር ማለት ነው ነገር ግን ይሄ ነገር በተቃራኒ ነው ኢንፍሉዌንስ የተደረገ ያለውና ለምን ይሆናል ነው ጥያቄው ያንተ ጥያቄ ጥሩ ጥያቄ ነው አቡል ባይድ እሱም የሚለውን ነገር ይጨምርበታል እስቲ ያሬድ አንድ ነገር ከጠየቁ ነገር አቋያ እስቲ አንዳንድ ነገሮችን በአንተ ያመቹ ነው ወይ አሁን ለምሳሌ የዱር አራዊት ዋና ድርጅት አለ እና አንተ ማራባት ያሰብከው አላማ ምንድነው አንደኛ እሱ ነው ሁለተኛ ደግሞ ከአንተ ጋር ያሉ እንስሳቶች የጤንነታቸው እንዴት ምን ይመስላል ማን ይከተልልሃል ራሲ ነው የምግብ እንዴት ነው እስቲ አንዳንድ ነገሮችን ሰውን የሚስበው ነገር ንገረን እስቲ ይኸውልህ ቤቱ ይሄ ኬጅ ነው ገባ እንደዚህ የሰራው ቤት ደግሞ ነው ብዙ ሺዎች አውጥቼ ነው የሰራሁት ገብቷል ይሄ አንዱ የምትመለከተው ብረት 45000 ነው ይሄ ደግሞ 62000 ነው አንዱ ብረቱ ለእንስሳ ቤት የተሰሩ ናቸው ግንባታውን ትተው ማለት ነውና ይሄ ነገር ነው የምሰራው በራሴ ነው እኔ አሁን አይደለም የጀመርኩት ላታቀኝ ይችላል አንተ ራሱ የምትከታተል አይመስለኝም የኔን ነገሮች እንጂ እኔ አሁን አይደለም ኢንቫይሮንመንታል ስራ የጀመርኩት ከሀገር ውጭ ብለውጥቼ የተሸለምኩኝ ልጅ ነኝ እስከዛሬ ብዙ ጊዜ ከአራዊት ጋር ከምን ጋር ላይፍ ላይ ሙሉ ጊዜ ነው የማወራውና ቢሮ መሄድ ማለት ለኔ ሞት ይሻለኛል ምክንያቱም ገና ይሄ ባይቻልም የተጠመዘዘ ጭንቅላት የምትለው ነገር የማይገባቸው ወይ ዛው ለምሳሌ አንዱ ቪዲዮ ወደ 700,000 ታይቷል ከ700,000 እንኳን አንድ ሰው የለም እንዴ ምንድነው እነሱ ጋር መሄድ ሄጃለሁ አይቻልም ነው የሚሉት እኔ ሁሌም መሳራው አዲስ ነገር ስለሆነ አይገባቸውም ምክንያቱም ሁሉ ጊዜ እኔ እንደንትና ብዬ መስራት አለብኝ ማለት ነው ሰምባዲ እንደንትና ስል ኦኬ እንደንትና ይላሉ ምክንያቱም በኮፒ የሚያምን ሀገር ነው ይሄ ነገር ፈረንጅ ቢሆን እንደዚህ ያረጋው አይወራለትም እንዴ እንደ ጉድ አይወራለትም እንዴ ፈረንጅ ቢሆን ያረጋው እንደ ጉድ ሼር አይደረግለትም እንዴ እና መጀመሪያ የምታየው ፕሮቴክትድ ቤት ውስጥ ነኝ ያለሁት እንሶቼን አሪፍ ቦታ ነው ማረጋው የምኖረውም ለነሱ ነው እኔ ስራዬ ብቻ አይደለም ኑሮዬ ነው ስራዬ ብቻ አይደለም ኑሮዬ ነው ህይወቴ ነው ላይፌ ነው ይሄን ነው የምኖረውና እነሱ ራሱ ለምን አይመጡም ወይር ዛር እነሱ ራሱ ለምን ነው የማይመጡት ሄደንኛ አይቻልም ልንባል 7 ቁጥር ሂድ ቢሮ 6 ቁጥር ሂድ እንትን ሂድ አይቻልም የትኛው አሰራር ነው የበከተ አረንዶም አታስተውሰኝ እነሱ ቆልፈውኛ እንደዚህ ውስጥ የገባሁት
ምን አለ መሰለህ ያሬዶ አስፋልት ዳር ያሉ ብዙ ጥፋት እኔ በቀን ውስጥ ብዙ ጥፋት እያየሁ እየተቃጠልኩ ነው ሙሉ በጣም ነው የሚቆረቁረኝ ለዛ ስሜቴን ራሴ ላርገው ቢሮዎች አታውራብኝ ስለ ቢሮዎች ምናምን አታውሩብኝ ራሴ ፔኔን ብቻ ይፍላል የተቆረጡትን ዛፎችና የሞቱትን እንስሳቶች ሀዘን ለብቻ ይፍል አድርገው ገባ ራይ ቢሮዎች ምናምን ተረጋግተን በውስጥ መስመር ላኪኝ እኔ ያሬድ እኔና አንተ ተረጋግተን እንድናወራ ፈቃደኛ በመሆን መጀመሪያ የተጠየቀው ስለነሱ ተው እኛ አሁን ሰውን የሚስበው ነገር ፈቃደኛ ነኝ ባሪ ደግሞ ማን ጠይቀው ፐርሰናል ባሬን ካላወቅ ማሜ በደንብ ያውቃል ምን አይነት ልጅ እንደሆነ ጠይቀው እንጂ እኔ ምንም ቢብዬ ነው እኔ ላይ የሚፈረደው እኔ ምንም ቢብዬ ነው ምን አልሰራም ብዬ ነው ብቻዬን አንድ የመንግስትን ስራ እየሰራውለት ያለሁት በጣም አውራው ስራ እኔ አይደለም እየሰራውለት ያለሁት እሱ ደሞዝ ከፍሎ የሚያሰራቸው ዛፍ እየጨፈጨፉ አይደል አንድ ሲቪላዊ አንድ ሰው ብናወራ እኛ ማየት እንፈልጋለን መጥተን ለማየት ደግሞ አመቻች